አባቶች ካህናት፣ ወንድሞች ዲያቆናት፣ እግዚአብሔርን ወዳችሁ እግዚአብሔርም ወዷችሁ በአጸደ መቅደሱ የተሰበሰባችሁ እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? እዚህ ያደረሰን ልዑል አባታችን እግዚአብሔር ክብር ምስጋና ይግባው። የዛሬው ትምህርታችን ርዕስ ሰይጣን አዘገየኝ የሚል ነው። ቅዱስ ጳውሎስ ለተሰሎንቄ ሰዎች በላከው የመጀመሪያ መልእክቱ በምዕራፍ 2 በቁጥር 18 ላይ ለልጆቹ የነገራቸውን መሰረት እናደርጋለን። እኔ ጳውሎስ ብዙ ጊዜ ወደ እናንተ ልመጣ ወደድኩ፣ አንድ ጊዜ ሁለት ጊዜ፣ ነገር ግን ሰይጣን አዘገየኝ ይላል። ቅዱስ ጳውሎስ እስከ ሶስተኛው ሰማይ ድረስ ተነጥቆ ልዩ የሆነ ምስጢር ያየ ሐዋርያ ነው። ሰይጣንንም ድል አድርጎ ከኦሪት እምነት ሊቃውንት መሃል አምልጦ የአዲስ ኪዳን ገበሬ የሆነ ሐዋርያ ነው። ከ12ቱ ሐዋርያት ጋር 13ኛ ሆኖ ተቆጥሮ በሁሉም ሐዋርያት ሀገረ ስብከት እየገባ እያስተማረ ቤተ ክርስቲያን እስከ አውሮፓ የምዕራብ ጽንፍ ድረስ እንድትደርስ ያደረገ ሐዋርያ ነው። በሐዋርያት ሥራ በምዕራፍ 1 እስከ ምዕራፍ 28 የተጻፈውን ስናነብ 3 ጊዜ ወደ አውሮፓና ወደ እስያ ጉዞ ያደረገ፣ በሶስተኛውም ጉዞ ታስሮ በየነገስታቱ ፊት እየቀረበ ስለ ጌታው ስለ ክርስቶስ እየመሰከረ መጨረሻ ደግሞ ሐምሌ 5 ቀን ከመንፈሳዊ ወንድሙ ከቅዱስ ጴጥሮስ ጋር በሰማዕትነት በሮማ አደባባይ ያለፈ ሐዋርያ ነው። ይሄ ሐዋርያ አገልግሎቱ እንዲሁ ቀና አልነበረም። ብዙ ፈተና፣ ብዙ መሰናክል የነበረበት አገልግሎት ነበር። ሰይጣን ብዙ ፈትኖታል። መርከቡን በመስበር በፉኝት እንዲነደፍ በማድረግ በየነገስታቱ ፊት እየቀረበ እንዲታሰር እንዲገረፍ በማድረግ ከአሕዛብ ጋር እንዲጣላ በማድረግ ከአይሁድ ወገኖቹ ጋር እንዲጣላ በማድረግ በጤናው ሕመም፣ በሽታ፣ የጎን ውጋት በመላክ ብዙ ፈትኖታል። ቅዱስ ጳውሎስ እነዚህን ፈተናዎችን ሁሉ በየመልእክቱ ይነግረን ነበረ። ምን ምን አይነት ፈተናዎች ይገጥሙት እንደነበር ማለት ነው። ዛሬ የሚነግረን ከፈተናዎቹ አንደኛውን እኛም ልጆቹ ደቀ መዛሙርቱ የምንፈተንበትን ፈተና ነው። ወደ እናንተ ልመጣ ላስተምራችሁ፣ ሕመምተኞቻችሁን ልፈውስ፣ ጎባጦቻችሁን ላቀና፣ ቤተ ክርስቲያንን ልመሰርት፣ አሕዛብ ፈላስፎች ለሚያነሱባችሁ ጥያቄ፣ አይሁድ ፈሪሳውያን ሰዱቃውያን ለሚያነሱባችሁ ጥያቄ መልስ ልሰጥ አንድ ጊዜ ሁለት ጊዜ ደከምኩ። መርከብ ለመያዝ ሰረገላ ለመከራየት ወጣሁ ወረድኩ፣ ሰይጣን ግን አዘገየኝ ይላል። ዲያብሎስ በእግዚአብሔር ቤት የሚያገለግሉ ለእግዚአብሔር ሥራ ለመስራት የእግዚአብሔር የሥራ ጊዜ ስላለ ለእግዚአብሔር ሥራ ለመስራት የሚጥሩ ሰዎችን ከሚፈትንበት ነገር አንዱ ማዘግየት ነው። ዓላማቸውን ማስቀየር እንደማይችል ካወቀ፣ አቋማቸውን ማስለወጥ እንደማይቻለው ካወቀ፣ እምነታቸውን ማስለወጥ እንደማይቻለው እዚያ ደረጃ ላይ እንደደረሱ ምእመናኑ ከተረዳ ቀጥሎ የሚያመጣው ፈተና ያሰቡትን እንዳይፈጽሙ፣ የወሰኑትን እንዳያደርጉ፣ ቃል የገቡትን ፈጽመው ለክብር እንዳይበቁ ማዘግየት ነው።
ይሄን ነው ቅዱስ ጳውሎስ ያለው። 2-3 ጊዜ ተነሳው፣ ግን ሰይጣን አሰናከለኝ፣ አዘገየኝ። ዛሬ እመጣለሁ ብዬ ነበረ፣ አልቻልኩም፣ አልመጣሁም። አደርጋለሁ ብዬ ነበር፣ አላደረኩም። እሄዳለሁ ብዬ ነበር፣ አልሄድኩም። እንድዘገይ ያደረገ፣ ወደ ኋላ እንድቀር አደረገ ብሎ ነው የነገረን። አንዱ የሰይጣን ፈተና በተለይ በእግዚአብሔር ቤት ውስጥ የኖሩትን የሚያገለግሉትን በገንዘባቸው፣ በጉልበታቸው፣ በጊዜያቸው፣ በጸሎታቸው የሚያገለግሉትን ሰዎች ያዘገያቸዋል። ለምንድን ነው ሰይጣን የሚያዘገየው? እንዲህ አይነት ሰዎችን በማዘግየቱ ምን ጥቅም ያገኛል? እሱ 3 ጥቅሞች ያገኛል። አንደኛ የሰው ልጅ ዕድሜ ውሱን ነው። ልበ አምላክ ዳዊትም የሰው ዕድሜ 70 ቢበዛ 80 ነው፣ ከዛው ያለፈው ግን ድካምና መከራ ነው ያለው። የሰው ዕድሜ በየቀኑ እየቀጠለ የሚሄድ አይደለም፣ በእግዚአብሔር ዘንድ ውሱን ነው። ስለዚህ ሰው በዘገየ ቁጥር ያቺ የተወሰነችው ዕድሜ ታልቃለች። ከሰው ደግሞ የሚፈለገው ትልቁ ውጤት ምግባር ነው። በማቴዎስ 25 ላይ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ እንግዳ ሁኜ አልተቀበላችሁኝም፣ ታስሬ አልጠየቃችሁኝ ተብለው ነው የተፈረደባቸው። ይሄ ሁሉ ምግባር ነው። የተራበን ማብላት፣ የተጠማን ማጠጣት፣ የታረዘን ማልበስ የሥራ ጥያቄ ነው፣ የሐሳብ ጥያቄ አይደለም፣ የምግባር ጥያቄ ነው። ስለዚህ እነዚህ ሰዎች ስለተራበ፣ ስለተጠማ፣ ስለታረዘ ሰው ሰምተዋል። ለነዚህ ሰዎችም በጎ ሥራ መስራት እንዳለባቸውም አምነዋል፣ ወስነዋል፣ ፈቅደዋል። ግን ካላደረጉት ጥቅም የለው። አንድ ሰው ስላመነ ብቻ፣ ስለተማረ ብቻ፣ ስላወቀ ብቻ፣ ስለተመራመረ ብቻ፣ ስለ እግዚአብሔር ቃል በሚገባ ስላወቀ ብቻ ምንም ጥቅም የለውም። ይሄን የተማረውን ወደ ምግባር ካልቀየረው። አሁን እኛ ብዙ ጊዜ ስለ ስጋው ደሙ እንማራለን፣ አንቆርብም። ስለ ንስሐ እንማራለን፣ ንስሐ እንገባም። ስለ አስራት በኩራት እንማራለን፣ አስራታችን አንሰጥም። ስለ ብዙ በጎ ነገሮች እንማራለን፣ አናደርገውም። ይሄ ነው የሰይጣን ማዘግየት ማለት። ሰይጣን አዘገየኝ፣ ላደርገው እንዳልችል አደረገ። እምቢ አላልኩም፣ አያስፈልግም አላልኩም፣ አልችልም አላልኩም፣ ጥሩ አይደለም ያልኩት፣ ግን እንድዘገይ ያደረገ። የሰው ልጅ ዕድሜ ውሱን መሆኑን ስለሚያውቅ ያቺ የተወሰነች ዕድሜ ካለቀች ሰው ስላመነ ብቻ ስላወቀ ብቻ እንደማይጸድቅ ስለሚያውቅ። ሁለተኛ ሰው አንድን ነገር የሚሰራበት ዕድሜ አለው። ሁሉም ዕድሜ አንድ አይነት ሥራ አይሰራበትም። በልጅነት የምንሰራው በወጣትነት፣ በወጣትነት የምንሰራውን በጎልማሳነት፣ በጎልማሳነት የምንሰራውን በአረጋዊነት አንሰራው። ስለዚህ በማዘግየት ልንሰራበት የምንችለው ጊዜ እንዲያልፍ ያደርጋል። ከትዳር በፊት የምንሰራውን በትዳር ጊዜ፣ ልጆች ሳንወልድ የምንሰራውን ልጆች ከወለድን በኋላ ልንሰራው አንችልም። ከምንኩስና በፊት ልንሰራው የሚገባውን ከመነኮስን በኋላ ልንሰራው አንችልም። ከምናኔ በፊት የምንሰራውን ከመነን በኋላ ልንሰራው አንችልም። ይህን ስለሚያውቅ ያዘገያል ሰው። ጠቢቡ ሰሎሞን በጉብዝና ወራት ፈጣሪህን አስብ ብሏል። ደስ አያሰኙኝም የምትላቸው ቀናት ሳይመጡ ጉልበትህ ደክሞ፣ ዓይንህ ፈዞ፣ ጆሮህ በሚገባ መስማት ተስኖት ወይኔ ጉልበት በኖረኝ እንዲህ አደርግ ነበር የምትልበት ጊዜ ሳይመጣ ሩጠህ መቅደም፣ ጨብጠህ ማጥበቅ በምትችልበት ጉልበት ባለህ ጊዜ ፈጣሪህን አስበው። ወደ ተራራ ወጥተህ ወደ ገደል ወርደህ ገዳማት አድባራትን እሳለማለሁ እረዳለሁ ብትል፣ በጉልበት ቤተክርስቲያን አገለግላለሁ ብትል፣ ሌሊት ሰዓታት ቁመህ፣ ቀን ማህሌት ቁመህ፣ ጠዋት ኪዳን አድርሰህ፣
ከሰዓት ቅዳሴ ቀድሰህ አገለግላለሁ ብትል የምትችልበት ጊዜ ሳይደክምህ በዚህ ጊዜ ፈጣሪን አስበው ብሏል። ይህን ጊዜ መስራት የምንችለው በኋላ መስራት አይቻልም። ቅዱስ ጴጥሮስንም ይህን የነገረው በዮሐንስ ወንጌል መጨረሻ ላይ ዛሬ አንተ ብድግ ብለህ በፈለግከው ሰዓት በፈለግከው ቦታ ላይ ትገኛለህ። ወደ ወደድከው ትሄዳለህ፣ ወደ ፈለግከው ቦታ ታመራለህ። ግን ሌላ ደግሞ ዘመን ይመጣል። እጅና እግርህን አስረው አንተ ወደማትፈልገው ቦታ ሰዎች የሚወስዱበት ጊዜ ደግሞ ይመጣል ብሎ ነግሮታል። እንዴት ባለ ሞት እንደሚሞት ሲነግረው ይሄን አለ ይላል ዮሐንስ። እነዚህ ሁሉ የየራሳቸው ጊዜ አላቸው። ሰው በልጅነቱ የሚሰራው በወጣትነት፣ በወጣትነት የሚሰራው በጎልማሳነት፣ በጎልማሳነት የሚሰራው በርጅና ስለማይሰራው ሰይጣን በማዘግየት የሥራ ጊዜውን ያሳልፈዋል። ሃይማኖት ለመማር፣ ስርዓት ለመማር፣ ሕግ ለመማር ልጅነት ወሳኝ። ሰው በልጅነቱ ሃይማኖት ቢማር፣ ሕግ ቢማር፣ ስርዓት ቢማር ሰውነቱ ስለሚታዘዝለት አይምሮው ነፃ ስለሆነ ወሳኝ። ይህን ጊዜ ካለፈ በኋላ ግን በወጣትነት ጊዜ እንደ ልጅነቱ ነው መማር አይቻልም። በአረጋዊነት ጊዜ ደግሞ እንደዚሁ። ሰው ብቻውን በሆነ ጊዜ እንደፈለገ ቢመጸውት፣ ድሆችን ቢረዳ፣ ደካሞችን ቢያግዝ ይችላል። ባለትዳር በሆነ ጊዜ እንደዛ ማድረግ አቅም ላይኖረው ይችላል። በገጠር ያለ ሰው የሚሰራውን በከተማ ያለ ሰው አይሰራው። በከተማ ያለ ሰው የሚሰራውን በገጠር ያለ ሰው አይሰራው። አንድ ወጣት ዲያቆን እያለ የሚሰራውን ካህን እያለ መስራት አይችልም። ካህን ሆኖ የሚሰራውን ጳጳስ ከሆነ በኋላ እሰራዋለሁ ቢል አይቻለው። በሌላ በኩል ደግሞ ጳጳስ ሲሆን የሚሰራውን ካህን እያለ መስራት አይቻለው። ካህን ሆኖ የሚሰራውን ዲያቆን እያለ መስራት አይቻለው። ለሁሉ ጊዜ ያለው የተባለ ይህንን ጊዜ ነው ሰይጣን እንዲያመልጠን የሚያደርገው። ይህንን ጊዜ በፈያታዊ ዘየማንና በፈያታዊ ዘጸጋም መካከል ልዩነት ከፈጠሩት ነገሮች አንዱ ጊዜን በአግባቡ መጠቀም። ጊዜያችን ያልፋል። ቆይ ነገ ይሄን ፈጽሜ ይሄን ካደረግኩ በኋላ እነዚህ ነገሮች ከተሳኩልኝ በኋላ ይሄንና ይሄን ከጨረስኩ በኋላ አደርገዋለሁ ስንል ማድረግ የምንችልባት ጊዜ ታልፋለች። አሁን ብዙዎቻችን በዚህ ዘመን እድለኞች ነን። ወደ ታላላቅ አድባራት እንሄዳለን በጉዞ ማህበር ወይም በራሳችን ወደ ታላላቅ ገዳማት እንሄዳለን። እግዚአብሔር ለቅዱሳን ሥራ ወደ ሰራባቸው የቃል ኪዳን ቦታዎች እንሄዳለን። እዚያ ቦታ እንኳን ሂደን በሚገባ ሳንጠቀምበት እንቀርና ማግኘት ያለብንን በረከት ሳናገኝ እንመለሳለን። ሰው እንዲህ አይነት ቅዱሳት ቦታዎች ሲሄድ ሊጠጣ የሚችል ጸበል ካለ፣ ልንቀምሰው የምንችል የቅዱሳን ድካም ያረፈበት ንፍሮ ካለ፣ ልንተሻሸው የምንችል ቅዱሳን የጸለዩበት ግድግዳው ካለ፣ ልንቀባው የምንችል እምነቱ ካለ፣ ልንሳለመው የምንችል መስቀሉ ካለ፣ ስንሰማው ልናድር የምንችል ጋድሉ ካለ ትኩረታችን እሱ ላይ ነበር መሆን የነበረበት። እኛ ከከተማ የወሰድነውን ፍትፍት ስንበላ ሌሊቱን ሙሉ እኛ ራሳችን የቅዱሳንን መዝሙር ለመስማት ሂደን እኛው ስንዘምር ስናድር የገዳሙን ገድል መስማት ሲገባን ከተማ የምናገኘውን ትምህርት መልሰን እዛው ስንማር ከቦታው በረከት ረድኤት መቀበል ሲገባን ፎቶና ቪዲዮ ስንነሳ ብቻ እናሳልፈውና እንመጣለን። ይሄ ነው የሰይጣን ማዘግየት ማለት። በእለቱ መጠቀም ያለብንን ማድረግ ያለብንን ሳናደርግ እንድናልፍ ያደርጋል። ወደ ገዳም አትሂዱ፣ ወደ ቅዱሱ ቦታ አትሂዱ ቢለን እምቢ እንደምንለው ያውቃል። አሻፈረኝ ብለን ዲያብሎስን ተቃውሙት እንደተባልነው ተቃውመነው እንደምንሄድ ያውቃል። ስለዚህ እኛን የሚያደርገው ምንድነው? ቦታው ላይ ሄደን በጊዜው መስራት ያለብንን እንዳንሰራ ያደርጋል። ስንት ሊቃውንት ስንት ምሁራን በዚህ ቤተክርስቲያን መጻፍ ባለባቸው ጊዜ ሳይጽፉ ማስተማር ባለባቸው ጊዜ ሳያስተምሩ
ደቀ መዝሙር ማፍራት ባለባቸው ጊዜ ደቀ መዝሙር ሳያፈሩ ልጆቻቸውን በመንበራቸው መተካት ሲገባቸው ሳያደርጉ እንዲሁ እንደተካሰሱ እንዲሁ እንደተጨቃጨቁ እንዲሁ እንደተወጋገዙ ጊዜያቸውን ያሳልፍባቸው ሳይጠቀሙበትም ሳይጠቅሙበትም። ይሄ ነው ሰይጣን አንድ ነገር የሚሰራበትን ጊዜ በማሳለፍ ልንሰራበት የማንችለው ጊዜ ብዙዎች አሁን ከሀገር ውጭ ያሉ ወገኖቻችን ይቆጫቸዋል። ዛሬ ወደ ኋላ ተመልሰው እኛ የምንሳለመውን ለመሳለም ከፍ ብለው ግሸን ለመሄድ ዝቅ ብለው ደብረ ሊባኖስ ለመውረድ ዋልድባ ለመሄድ ማህበረ ሥላሴን ለመሳለም የማይችሉበት ቦታ ላይ ሲሆኑ ያለቅሳሉ። ግን ያኔ እድል ነበራቸው፣ እድል ጊዜ ነበራቸው። አንዳንዶቹ እንዲያውም አክሱም ተወልደው አክሱምን የማያውቁ ጎንደር ላይ ተወልደው የጎንደርን ታሪክ የማያውቁ ጣና ገዳማት ጋር አድረው አንዱንም የጣና ገዳማት ታሪክ ያልተሳለሙ ያላዩ ያልሰሙ ላሊበላ ተወልደው ከ11 አብያተ ክርስቲያናት አንዱ እንኳን አስቀድሰው የማያውቁ ሰዎች አሉ። እነዚህ ሰዎች ወጣ ሲሉ ይቆጫቸዋል። ሌላው ከውጭ ሀገር መጥቶ ከሩቅ ሀገር መጥቶ ከሌላም እምነት መጥቶ የነሱን ታሪክ አውቆ ሰምቶ ጽፎ ሲነግራቸው ለራሳቸው ለቀባሪው ሲያረዱት ይቆጫቸዋል። ይሄ ነው የሰይጣን ማዘግየት። አንዱ የሚያዘገይበት ምክንያት አንድን ጊዜ የምንሰራበት ጊዜ ስለሚያልፍ ነው። እድሜያችን በሙሉ እንኳን ባያልፍ አንድን ነገር ልንሰራበት የምንችለው ወቅት አለው። ሶስተኛ ለምንድን ነው የሚያዘገየው? በተለያዩ ነገሮች ልንታጠርበት የምንችለውን እድል እስኪያመቻች ድረስ ነው። ዓላማችን ማንቀይር እንኳን ቢሆን ሐሳባችን የማንቀይር እንኳን ቢሆን ልናደርግባቸው የማንችላቸውን የተለያዩ ምክንያቶች በዙሪያችን አስፍሮ እንዳንነቃነቅ እስኪያደርገን ድረስ ያዘገይናል። ዘሪ ሊዘራ ወጣ። ዘሩ 4 ቦታ ላይ በቀለ ወይም ወደቀ። ከአራቱ አንዱ የትኛው ነበረ? እሾህ መካከል የበቀለው። እሾህ መካከል በቀለ የተባለው ዘር ምንድን ነው? ሊቃውንቱ ሲተረጉሙልን እሾህ የተባለ የዚህ ዓለም ሐሳብ ነው። የዚህ ዓለም ሥራ፣ የዚህ ዓለም ምኞት፣ የዚህ ዓለም ኑሮ ሰውን እንደፈለገ እንዳያደርግ፣ የተመኘውን እንዳይፈጽም፣ ያሰበውን እንዳያደርግ የሚያደርገው የተለያየ ምክንያት። አዳም ከገነት ሲባረር ከተረገመው እርግማን አንዱ ታስታውሱ ከሆነ ምድር እሾህና አሜከላ ታብቅልብህ የተባለ። እሾህና አሜከላ ታብቅል ሲባል እኔና እናንተ ዛሬ ለአጥር የምንጠቀመውን እሾህና አሜከላ አይደለም ታብቅል የተባለ። ያማ እጽዋት ሲበቅሉ አብሮ የበቀለ ነው። እሾህና አሜከላ የተባለው ጦርነቱ፣ ጭቅጭቁ፣ ንዝንዙ፣ ከሰው ጋር አለመስማማቱ፣ አለመግባባቱ፣ ከራሷ ከተፈጥሮ ጋር ከእንስሳቱ ጋር ከሰማይ ከምድሩ ጋር አለመግባባቱ፣ አለመስማማቱ። ብንስማማ ልንሰራው የምንችለው ብዙ ነገር አለን። ብንፋቀር ልንሰራው የምንችለው ብዙ ነገር አለን። ብንተባበር ልንሰራው የምንችለው ብዙ ነገር አለን። ብንረዳዳ ልንሰራው የምንችለው ብዙ ነገር አለን። ይሄንን በማበላሸት ያዘገያል ሰይጣን። እሾሁ አንቆ ነው ያዘው። ያ ዘሩ እኮ በቅሏል። የመብቀል ችግር አልነበረበት። አልበቅልም አላለም እኮ። መንገድ ዳር እንደወደቀው ዘር አልበቅልም አይደለም ያለው፣ በቅሏል። ግን ፍሬ ማፍራት ለምን አልቻለም? እሾሁ አነቀና ያዘው። ብዙ ሰዎች በመቁረብ ያምናሉ። ንስሐ መግባት ይፈልጋሉ። በተክሊል ማግባት ይፈልጋሉ። ከእግዚአብሔር የታለ መለየት ይፈልጋሉ። እንደናንተ በጉባኤ ተሳትፈው ቁጭ ላይ እግዚአብሔር ቃል መማር ይፈልጋሉ። አስራት በኩራታቸውን ማውጣት ይፈልጋሉ። ጥሩ ሰው መሆን ይፈልጋሉ። ቸር ሰው መሆን ይፈልጋሉ። ቅን ሰው መሆን ይፈልጋሉ። ታርቀው ተስማምተው መኖር ይፈልጋሉ። ግን አይችሉም። እንዳያድግ አንቆ ያዘው ነው የሚለው። እሾሁ ነቅ አርጎ ስለሚይዘው ራሱ ቅዱስ ጳውሎስ ምን ብሏል? ራሱ ቅዱስ ጳውሎስ ፈተና እሱም ስለገጠመው የማልፈልገውን ያንን አደርገዋለሁ ይላል። የማልፈልገውን ላደርገው የምፈልገው ነገር እያለ የማልፈልገው ነገር ሳደርገው እገኛለሁ ብሏል።
የማልፈልገውን እንዲህ መሆን እኮ አልፈልግም፣ እንዲህ መስራት እኮ አልፈልግም የምለውን ነገር ሳደርገው እገኛለሁ። ስጋ እንዲህ አድርጎ የሚጫወትብኝ እኔ ምንኛ ደካማ ሰው ነኝ ብሎ ተናግሯል። ሰይጣን የሚያዘገይበት ምክንያት አንዱ ይሄ ነው። ለምሳሌ ዛሬ አንድ ሰው ይህን ትምህርት ከሰማ በኋላ በቃ እኔ ከዛሬ ጀምሮ ንስሐ እገባለሁ ብሎ ሲወስን በህሊናው ይመጣና ቆይ እንደዚህ እኮ አይደለም፣ እስቲ መጀመሪያ ከባለቤት ጋር ተማከር፣ እስቲ አንዳንድ ጉዳዮችን እስቲ መልክ ስጣቸው፣ እስቲ ዋለ እደርና አስብበት ብሎ በህሊናው ቅን መስሎ ይመክረዋል። ይሄንን የሚመክረው ሰውየው ውሎ አድሮ የተሻለ ሐሳብ ስለሚያመጣ አይደለም። ሲውል ሲያድር እንዳይቆርብ ንስሐ እንዳይገባ የሚያደርጉ ብዙ ምክንያቶችን ይደረድርለታል። እንዳያድግ አንቆ ይይዘዋል ማለት ነው። ስለዚህ ለሰው ሁል ጊዜ በጎው ነገር ምንድነው? በወሰነ ጊዜ የወሰነውን ነገር ማድረግ ነው። ወደ ኋላ አለመመለስ ነው። ማርያምን ተፍረት መጣች። ሽቶዋን ሰብራ እግሩ ስራ አፍስሳ አልቅሳ በፀጉሯ አብሳ አልተመለሰችም። መጣች፣ ቁጭ አለች። እህቷ ማርታ እስኪገርማት ድረስ የማይቀሟትን እድል መረጠች እስክትባል ድረስ ልቡናዋን ለክርስቶስ ሰጥታ ቁጭ ነው ያለችው። አልተመለሰችም ወደ ኋላ፣ ምክንያት አላበዛችም። ቆይ አንቺ እኮ የነገድሽበት ብዙ ገንዘብ አለሽ። ቆይ አንቺ እኮ ለወንዶች የዘራሽው ብዙ ገንዘብ አለሽ፣ ከነሱ እኮ መቀበል ትችያለሽ። ከዚህ የበለጠ እኮ ሌላም ሽቱ ሌላ ቀን ለጌታ ማምጣት ትችያለሽ። ለዛሬ 300 ዲናር ሽቱ ስላመጣሽ በዚህ ታበቂያለሽ እንዴ? ትንሽ ብትሰሪ እኮ ደግሞ በሚቀጥለው 600 ዲናር ታመጫለሽ ሳይላት ቀርቶ አይደለም። ሰይጣን ግን አልተመለሰችም። ቅድስት አትናስያ ዮሐንስ ሐጺር ነይ ውጭ ሲላት አልተመለሰችም። እንደወጣች ነው የቀረችው። እንደወጣች በይሁዳ መልእክት የጥፋት ምሳሌ ከሆኑት ከሶስቱ ታሪኮች አንዱ እግዚአብሔር በተአምራት ከግብጽ ካወጣቸው በኋላ እንደገና ወደ ግብጽ የተመለሱት የግብጽ ዱባ ናፈቀን፣ የግብጽ ሽንኩርት ናፈቀን፣ የግብጽ በጢያ ናፈቀን ብለው ወደ ኋላ የተመለሱትና ያጉረመረሙት በመንገድ ላይ ቀርተዋል ይላል። ማዘግየት ማለት ይሄ ነው። እስራኤል ከግብጽ ሲወጡ አንወጣም አላሉ። የኤርትራን ባህር ሲሻገሩ አንሻገርም አላሉ። ተሻግረዋል። ግን ከነዓን ለመድረስ አባቶቻቸውና ያዕቆብ ከከነዓን ተነስተው ግብጽ ሲመጡ 40 ቀን ነው የፈጀባቸው። እስራኤል ግን ከግብጽ ተመልሰው ሲመለሱ 40 ዓመት ነው የፈጀባቸው። አንዱ ቀን 1 ዓመት እየሆነ አንዱ ቀን 1 ዓመት፣ ያው መንገድ ነው፣ ያው ሀገር ነው፣ እነዛው ሰዎች ናቸው። ግን የአንድ ቀኑ መንገድ 1 ዓመት እየሆነ 40 ቀን አባቶቻቸው የመጡበትን በ40 ዓመት ነው የተመለሱበት። ሰይጣን አዘገያቸው። በማዘግየቱ ደግሞ እሱ ተጠቅሟል፣ እነሱ ተጎድተዋል። ምክንያቱም እግራቸው ከግብጽ ከወጣው ከ600,000 እስራኤላውያን እግዚአብሔር ከግብጽ ካወጣቸው ከ600,000 እስራኤላውያን መካከል ከነዓንን የረገጡት 2 ብቻ ናቸው። የቀረው መንገድ ላይ ነው የረገፈው። ከነዓን የገቡት መንገድ ላይ የተወለዱት ናቸው እንጂ ከግብጽ የወጡት አይደሉም። ከግብጽ የወጡት ረግፈው ነው የቀሩት። ግማሾቹ መና ሰለቸን ሲሉ፣ ግማሾቹ እግዚአብሔር እኮ ውሃ ከጭንጫ ፈለኩ የሚለው ደጋደጋውን እየወሰደን ነው እንጂ በቆላው ቢወስደን ውሃ አያገኝም ነበር እያሉ ሲያጉረመርሙ ሲፈታተኑት፣ ሙሴን ገለን እንመለሳለን እያሉ ሲፈታተኑት 600,000 ሕዝብ መንገድ ላይ ቀርቷል። 2 ሰው ብቻ ነው የገባው። ማዘግየት ማለት ይሄ ነው። ማዘግየት በ40 ቀን ቢገቡ ኑሮ ቢያንስ ግማሹ ይገቡ ነበር። በ20 ዓመት ቢገቡ ኑሮ የተወሰኑት ይደርሱ ነበር። ሲያዘገይ ግን መንገድ ላይ ቀሩ። ተስፋ እንዲቆርጡ አደረገ። ተስፋ እንዲቆርጡ ሰይጣን አዘገየ ያለው ይሄ ነው። በዙሪያችን ብዙ ፈተና ያመጣል በዘገየን ቁጥር። አንድ ሰው ማግባት ባለበት እድሜው ባላገባ ቁጥር ፈተናው ይጨምራል። ንስሐ መግባት ባለበት ጊዜ ባልገባ ቁጥር ፈተናው ይጨምራል። መስራት ባለበት ጊዜ ካልሰራ ፈተናው ይጨምራል። አይቀልም። መፈጸም ያለብንን ባልፈጸምን እንሳላለን። ለምሳሌ እግዚአብሔር ይሄን ብታደርግልኝ እኔ ደግሞ ለስምህ መጠሪያ የሚሆን እንዲህ አደርግልሃለሁ ብለን እንሳላለን። የተሳልነውን በጊዜያችን ባልፈጸምነው ቁጥር ፈተናው ይበዛል። እስከ መርሳት ሁሉ እንደርሳለን። የተሳልነውን ስለት
ከዚያ በኋላ በራሳችን ላይ ዕዳን ከምራለን ማለት ነው። ይሄ ነው ሰይጣን ባዘገየን ቁጥር ሌላ ፈተና እንደሚያመጣ እሾሁን እንደሚያመጣ አንቆ እንደሚይዘን ስለሚያውቅ አታድርገው፣ አይጠቅምህም አይለንም። ቆይ ግዴለህም፣ ቆይ ትንሽ ዘግይ፣ ትንሽ ጊዜ ውሰድ፣ ትንሽ አስብበት ብሎ በበጎ መካሪ ህሊና ያዘገያል። ይሄን ነው ቅዱስ ጳውሎስ ያለው። ሰይጣን አዘገየኝ፣ ልመጣ እኮ ነበር ወደ እናንተ፣ አልመጣም እኮ አላልኩም፣ ልመጣ ነበር፣ ግን 2-3 ጊዜ ከተነሳው በኋላ አዘገየኝ። ቅዱስ ጳውሎስን እኮ መርከቡን በመስበር ለማዘግየት ሞክሯል ሰይጣን። መርከቡን በመስበር ውልቅልቁ እስኪወጣ ድረስ የተሳፈረበት መርከቡን ሰብሮ መሄጃ እንዲያጣ አድርጎት ነበር። እስር ቤት አስገብቶ አገልግሎቱን ለማዘግየት ሞክሮ ነበር። ግን ቅዱስ ጳውሎስ ኃያል ስለነበረ እሱ እስር ቤት ሲታሰር እነ ጢሞቴዎስን እነ ቲቶን ሌሎችንም እያስነሳ መልእክት እየላከ ይሄ የቅዱስ ጳውሎስ መልእክት እያለ የምናነበው በሙሉ እስር ቤቱ ነው የጻፈው። ብዙውን የእግዚአብሔር ቃል አይታሰርም ይላል። አሁን በመልእክቶቹ የእግዚአብሔር ቃል እኮ አይታሰርም፣ እኔ ነኝ እንጂ የምታሰረው፣ ስጋዊው ደማዊው የእግዚአብሔር ቃል አይታሰርም እያለ መልእክት እየላከ እንዳያዘገየው አድርጎ ነበር ሰይጣን። እስር ቤቱን ወደ ጸሎት ቤትነት እየቀየረ ከሲላስ ጋር በታሰሩ ጊዜ በሐዋርያት ሥራ 16 ላይ እንደተገለጸው አሰሯቸው። ሊያገለግሉ ነው የሄዱት፣ ሊያስተምሩ ነው የሄዱት፣ ሊፈውሱ ነው የሄዱት። ሲያስሩት ግን ቅዱስ ጳውሎስ አይ በቃ እንግዲህ ታስሬያለሁ፣ ምን ማድረግ እችላለሁ አይደለም ያለው። እስር ቤቱን የጸሎት ቤት አደረገው። ሌሊቱን ሙሉ እሱና ሲላስ በመዝሙር እግዚአብሔርን ሲያመሰግኑ፣ ጌታ ሆይ እኔ እኮ ለጸሎት ጊዜ አግኝቼ አላቅም፣ ስሮጥ ነው የኖርኩት፣ ለመዝሙር ጊዜ አግኝቼ አላቅም፣ ያንተን ስራ ለማድረግ ጊዜ አግኝቼ አላቅም። ይሄን አስበህ አይደለ ጊዜ የሰጠኸኝ? አሁን እኮ እኔ ረፍት አይደለም የሰጠኸኝ፣ ለመዝሙር ጊዜ ሰጠኸኝ፣ ለጸሎት ጊዜ ሰጠኸኝ፣ ያንተን ነገር ለማሰብ ጊዜ መስጠት ነው ብሎ ሲጸልይና ሲዘምር የእስር ቤቱ መሰረት ተናወጠ ይላል። የእስር ቤቱ ጠባቂ ያመለጡ መስሎት እስረኞቹ እንደ እስረኞቹ ካመለጡማ እኔን ይገሉኛል ሮማውያን ብሎ ሰይፉን አንስቶ ራሱን ሊገል ሲል ተው 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 ወዳጅ አትግደል አለን እኮ እኛ። ተሰውረውበት ነበር። አያችሁ፣ ተሰውረውበታል። እነሱ የሚሰውር መዝሙር ነው የነበራቸው። የኛ መዝሙር እንዴት ነው? እዚህ ብዙ ማህሌታውያን አላችሁ፣ ሌሊት ማህሌት የምትቆሙ የምትዘምሩ መርጌቶች፣ የእናንተ መዝሙር እንዴት ነው? የኛ መዝሙር እንዴት ነው? የኛ ጸሎት እንዴት ነው? የሚሰውር ነው? እነሱ እኮ እስር ቤት ሆነው ከእግዚአብሔር ጋር ነበር የሚነጋገሩት። እኛ ቤተ መቅደስ እንኳን ሆነን ከእግዚአብሔር ጋር መነጋገር አቅቶናል። አይዞ አይዞ አለን እኛ ምንም አትሁን ሲለው ጌቶቼ እድን ዘንድ ምን ላድርግ ብሎ መጥቶ እግራቸው ስር ወደቀ። በጌታችን በኢየሱስ ክርስቶስ ስም እመን ተጠመቅ፣ አንተና ቤተሰቦች ትድናላችሁ አሉት። የተገረፉበትን ቁስል አጥቦ ዘይት አድርጎ ቤቱ ወስዶ ምግብ አብልቷቸው እሱና ቤተሰቦቹ በሙሉ አመኑና ተጠመቁ ይላል። ታስሮ እንኳ አልዘገየም ማለት ነው። ታስሮ ሰይጣን ብዙ ፈትኖታል። በዚያች ጊዜ እንዳይሰራ፣ በተሰጠችው ጊዜ እንዳይሰራ በማሳሰር መርከቡን በመስበር መንገድ በመሳት የሐዋርያት ሥራን ብታነቡት መንገድ ስተው ነበር። መንገዱን ስተን በሌላ ቦታ ሄድን ይላል። አሁን ያውም የታወቀ መርከበኛ የታወቁ መርከበኞች ያሉበት ቦታ መንገድ ስተን ሄድን። ይሄ ሰይጣን ማዘግየት ያውቃል። በዘገየ ቁጥር ምን እንደሚፈጠር በፈተና ላይ ፈተና ለመጨመር፣ በመከራ ላይ መከራ ለመጨመር። ለዚህ ነው የሚያዘገየን። ቅዱስ ጳውሎስም ሰይጣን አዘገየኝ፣ ወደ እናንተ ልመጣ ነበር፣ መምጣቴ አይቀርም ግን አዘገየኝ።